እሺ ሰላም ጤና ይስጥልኝ የዘሪት ሰናይት። ከዚህ ቀደም ስለ ቴምር ሪል ስቴት አንዳንድ መረጃዎችን ሰምተናል እና አሁን ደግሞ አዳዲስ ነገሮች አሉ ስለተባለ ነው የመጣ ነው። እስቲ ቴምር ማን ነው ከሚለውን ጀምር። በመጀመሪያ ስለመጣችሁ በጣም ደስ ብሎናል። ቴምር እንግዲህ በብዙዎች እውቅና ያገኘ ድርጅት ነው፣ የሚታወቅ ነው። ለማያውቁት ደግሞ ቴምር ከ8 ዓመት በላይ በዚህ ሴክተር ላይ የቆየ ሲሆን ከ7 በላይ ፕሮጀክቶችን ጥንቅቅ አድርጎ ያስረከበ፣ ከ340 በላይ አባወራዎችን የቤት ባለቤት ያደረገ፣ ከዚህ በፊትም በኮንስትራክሽን ለረጅም ዓመት የቆየ ድርጅት ነው። መልካም። እሺ መልካም። ቴምርን ተመራጭ የሚያደርገው ምንድን ነው ትያለሽ? ድርጅታችን ቴምር ሪል ስቴት ተመራጭ የሚያደርጉት ብዙ ምክንያቶች ቢኖሩም በመጀመሪያ 3 ነገሮችን ልጥቀስልሽ። የመጀመሪያው ሎኬሽን ነው። ነገር በጥራትና ቴስት እያደረገ ነገሩ በጣም ጥሩ ነገር ነው። ሌላ ጥያቄ፣ የት ሰርታችሁ አስረክባችኋል? ከዚህ ቀደም እንደው ለተመልካቹ በደንብ ግልጽ እንዲሆን ከዚህ ቀደም በእርግጥ አስረክበነዋል የምትሉት ሳይት የቱ ጋር አለ? መልካም፣ ጥሩ ጥያቄ ነው። ከዚህ በፊት ያስረከብናቸው ሳይቶች ከ8 በላይ ናቸው። ጥቂቶቹ በ4 ኪሎ፣ ለቡ፣ አጠና ተራ እንዲሁም አያት 3 ፕሮጀክቶችን ሰርተን አስረክበናል ማለት ነው። በአጠቃላይ ወደ 7 ፕሮጀክቶችን ከዚህ ቀደም ሰርተን አስረክበን ከ340 በላይ አባወራዎችን ደግሞ የቤት ባለቤት ያደረገ አንጋፋ ድርጅት ነው። አሁን ላይ ለሽያጭ ያወጣችኋቸው ሳይቶች ፕሮግረስ ያደረጉ ሳይቶቻችሁ የት አሉ? መልካም፣ ጥሩ ጥያቄ ነው የጠየቅሽኝ። እኛ ጋር እንግዲህ ከ20% እስከ 80% ፕሮግረስ ያደረጉ ሳይቶች አሉን በተለያዩ ቦታዎች ላይ። ለምሳሌ 80% እና ከዛ በላይ ፕሮግረስ ያደረጉ ሳይቶቻችን አያት ሎሚያድ ሱፐርማርኬት አካባቢ አለን። አያት ላይ 3 ፕሮጀክት አለን። ከአያት አደባባይ ወደ ጣፎ በሚወስደው መንገድ ያለው ፕሮጀክታችን በዚህ ዓመት የምናስረክበው ሲሆን ከአያት አደባባይ ደግሞ ወደ ጸበል በሚወስደው መንገድ ያለው ሳይታችን በ2 ዓመት ጊዜ ውስጥ የምናስረክበው ነው። እንዲሁም ደግሞ ሶማሌ ተራ 80% ፕሮግረስ ያደረገ ቤቶች አሉ። በተጨማሪም ጋርመንት ላይ ፕሮግረስ ያደረጉ ቤቶች አሉን 80%። ገና 20% ላይ ፕሮግረስ ያደረጉ ቤቶች ደግሞ በፒያሳ ሊሴ ገብረ ማርያም ትምህርት ቤት ጋር እዛ ጋር 20% ፕሮግረስ ያደረጉ ቤቶች አሉን ፒያሳ ላይ ማለት ነው። መልካም። በጣም ከሎኬሽንም አንጻር ያው መረጃውን እንደሰጠሽኝ ከሆነ በጣም ፕራይም ሎኬሽን የሚባሉ ቦታዎች ላይ ነው የምትገነቡት ማለት ነው? በትክክል ፕራይም ሎኬሽን ነው የምንገነባው። እኛ ጋር ደግሞ አፓርትመንትም የንግድ ሱቅም አማራጮች አሉን። የንግድ ሱቆቻችን ፒያሳ ሚኒሊክ አደባባይ ፊት ለፊት ከዚህ በፊት ወደ 2 ፕሮጀክቶች ሽጠን ጨርሰናል። ይህ 3ኛና የመጨረሻ ፕሮጀክታችን ነው። ሚኒሊክ አደባባይ ፊት ለፊት ግራውንድ ፕላስ 5 ታላቅ ግዙፍ የሆነ የገበያ ማዕከል አለን። እሱ ጋር ኦልሞስት ጥቂት ሱቆች ብቻ ናቸው የቀሩን። እንግዲህ ቀድሞ የሚመጣ ደንበኛ ተጠቃሚ ይሆናል ብዬ አስባለሁ የንግድ ሱቆች ላይ። በተጨማሪም ደግሞ ወደ ገላን የንግድ ሱቆች በቅርብ ጊዜ አውጥተናል ማለት ነው። በስተመጨረሻ ምን አዲስ ነገር አለ ትይናለሽ ታዲያ? መልካም፣ እንግዲህ ዛሬ በአዲስ ነገር ነው አንቺም የመጣሽበት። ለደንበኞችም አዲስ ነገር ለማሳወቅ ነበር። እሱም ደግሞ ታላቅ የምስራች ነው። ሳር ቤት ላይ ብዙ ደንበኞች ይፈልጋሉ። ያው ሳር ቤት ለኢንቨስትመንትን በጣም አሪፍ ቦታ ነው። በብር ገዝተው በዶላር የሚያከራዩት ነው። ለመኖርም በጣም ምቹ የሆነ ሰፈር ነው እና ከዚህ በፊት 3 ሳይቶችን ሽጠን ጨርሰናል። ሳር ቤት ላይ አፍሪካን ዩኒየን እና ቫቲካን ኤምባሲ አካባቢ የዛሬ ዓመት ያው በ60/40 ፓኬጅ ይሸጥ ነው ነበረ። እሱ አሁን 80% ፕሮግረስ አድርጓል እና እዛ ጋር ላለፋችሁ ደንበኞች ታላቅ የምስራች ነው ይዘንላችሁ የመጣ ነው። እሱም ቫቲካን ኤምባሲ አካባቢ ሳር ቤት ላይ በድጋሚ አዲስ ሳይት ለሽያጭ አውጥተናል። በባለ 2 እና ባለ 3 መኝታ አማራጮች ያሉን ሲሆን ባለ 2 መኝታ 81 ካሬ፣ 105 ካሬ እና 110 ካሬ ያለን ሲሆን ባለ 3 መኝታ ደግሞ ከ139 ካሬ እስከ 153 ካሬ አማራጮች አሉ። እኛ ጋር በአከፋፈል ደረጃ
ቀስ እያሉ መክፈል ለሚፈልጉ ደንበኞች ከ20% ቅድመ ክፍያ ጀምሮ መክፈል ይችላሉ። ቤዝድ ኦን ፕሮግረስ ማለት ነው። የቤቱን ግንባታ ሂደት እያዩ በአንዴ ካሽ ለሚከፍል ደንበኛ ደግሞ 100% ለሚከፍል ሰው 35% ቅናሽ እናደርጋለን። ይህም ማለት 65%ን ይክፈሉ፣ 35%ን ደግሞ ያው ድርጅቱ ቅናሽ ያደርጋል ማለት ነው። እና ይህም ሲሆን በካሬ 71500 ብር በመሀል ሳር ቤት አፓርትመንቶችን እየሸጥን ነው ማለት ነው። መልካም፣ በጣም ጥሩ ዋጋ ነው ያላችሁ። እንዳልኩሽ ያው ዋናው ነገር ደግሞ የሎኬሽን ጉዳይ ስለሆነ ከሎኬሽን አንጻር ጥሩ ዋጋ ነው እያደረጋችሁ ያላችሁት እና በስተመጨረሻ በስትክክል አድራሻችሁን ብታስቀምጭላቸው ተመልካቾቻችን። መልካም እንግዲህ እኛ ጋር ያሉት ዲስካውንቶች ለአጭር ጊዜ ብቻ ነው የሚቆዩት። ያው እንደነገርኩሽ ፕሮግረስ ያደረጉ ቤቶች ላይ 35% ቅናሾችን አድርገናል በዚህ ዓመት የሚረከቡ ቤቶች ላይ። እንዲሁም ደግሞ ሳር ቤትና አዋሪ ላይ ያወጣነው ሳይት ላይም 35% ቅናሽ አድርገናል። ለረጅም ጊዜ አከፋፈል ለሚፈልግ ሰው የሳር ቤትና የአዋሪውን ሪኮመንድ አደርጋለሁ። ከሎኬሽንም አንጻር ደግሞ የተሻለ ለሚፈልግ ሰው ኦልሞስት ደግሞ አሁን በዚህ ዓመት መረከብ ለሚፈልጉ ደንበኞቻችን አያት ያለው ሳይታችን እንዲሁም ጋርመንት ላይ ሶማሌ ተራ ላይ በዚህ ዓመት የምናስረክበው ሳይት ነው 35% የሚደርስ ቅናሽ ያዘጋጀ ነው ማለት ነው። ስለዚህ እነዚህ ቅናሾች የሚቆዩት ለአጭር ጊዜ ብቻ ስለሆነ ባለ 2 መኝታውን በ5.7 ባለ 3 መኝታውን ደግሞ በ10 ሚሊዮን ብር ብቻ በመሀል ሳር ቤት ለማግኘት እዚህ ሀገር ለሚገኙ ደንበኞቻችን ቢሮአችን ሳር ቤት ነው። ቢሮአችን መጥተው ፕሬዘንቴሽን ከወሰዱ በኋላ ሳይቱንም ቪዚት ማድረግ ይቻላል። ውጭ ሀገር ለሚገኙ ደንበኞቻችን ቤት የመግዛት ሀሳብ ላላቸው ደግሞ ሳይቱን ኖርማሊ በዋትሳፕም ሆነ በተለያዩ ሶሻል ሚዲያ ፕላትፎርሞች ተጠቅመን አሳይተን ወይም ተወካይ ካላቸው በዚህ ሀገር ውስጥ መጨረስ እንችላለን። በዲኤችኤልም ውል መላክ እንችላለን። ለበለጠ መረጃ ደግሞ ከታች በምናስቀምጠው ስልክ ቁጥር ማግኘት ይችላሉ ማለት ነው። እሺ እንግዲህ መልካም። ከወይዘሪት ሰናይት ጋር በቴም ሪል ስቴት የነበረን ቆይታ ይህንን ይመስላል። ስለ ቴም ሪል ስቴት የበለጠ መረጃ ለምትፈልጉ እንዲሁም ደግሞ ይህንን እድል መጠቀም ለምትፈልጉ ከስር በምታስቀምጠው ስልክ በመደወል የዚህ እድል ተጠቃሚ መሆን ትችላላችሁ። እናመሰግናለን።